ውድ የዚህ ቻናል ቤተሰቦች እንኳን ለእናታችን ለእመቤታችን ለቅድስት ኪዳነ ምሕረት ዓመታዊ የቃል ኪዳን በዓል በሰላም አደረሳችሁ። ዛሬ እመቤታችን ለምን ኪዳነ ምሕረት ተባለች የሚለውን ሰፋ ባለመልኩ እንመለከታለን። ይህን ቻናል ሰብስክራይብ እና ላይክ በማድረግ እንድትጀምሩት በአክብሮት እጠይቃለሁ። አመሰግናለሁ። ኪዳን የሚለው ቃል ተካሄደ፣ ተዋዋለ፣ ቃል ኪዳን ተጋባ፣ ተማማለ ከሚለው የግዕዝ ክስ የተገኘ ሲሆን ትርጉሙም ኪዳን፣ ውል፣ መሐላ፣ ቃል ኪዳን፣ የውል ቃል ማለት ነው። ዘዳግም 29:1። በሌላ በኩል ኪዳን የጸሎት ስም ሲሆን ጌታችን ሞትን ድል አድርጎ ከተነሳ በኋላ ከማረጉ በፊት ለሐዋርያት ያስተማራቸው ጸሎት ኪዳን ይባላል። እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የምሕረት ቃል ኪዳን የተቀበለችበት ዕለት ወይም የክብረ በዓል ስም ደግሞ ኪዳነ ምሕረት ይባላል። በየዓመቱ የካቲት 16 ቀን የምናከብረው ይህ በዓል እመቤታችን ቅድስት ድንግል ማርያም በጎልጎታ በልጇ መቃብር ላይ ሆና ኦ ወልድየ ወፍቁርየ እስእለከ በእንተ ዘተሰባይከ እምኔየ ወበማኅፀንየ ዘጹረተከ፣ ልጄ ወዳጄ ሆይ ከሥጋዬ ሥጋ ከነፍሴ ነፍስ ነስተ ሰው ስለመሆን 9 ወር ከ5 ቀን ስለቻለች ማኅፀኔ ከአንተ ጋር ከአገር ወደ አገር ስለመሰደዴ መጥተህ ልመናዬን ትሰማኝ ዘንድ ለምንሃለሁ እያለች ስትጸልይ ጌታ እልፍ አላፍ መላእክቱን አስከትሎ ወደ እርሷ መጥቶ ሰላም ለኪ ማርያም እምየ፣ እናቴ ማርያም ሰላም ላንቺ ይሁን፣ ምን እንዳደርግልሽ የምትለምኝ ምንድን ነው አላት። እመቤታችንም በስሟ የሚማጸኑትንና መታሰቢያዋን የሚያደርጉትን፣ ለችግረኛ የሚራሩትን፣ ቤተ ክርስቲያን የሚያንጹትን፣ ዕጣን ዘይትና መባ ለቤተ ክርስቲያን የሚሰጡትን፣ ለእመቤታችንና ለሃይማኖታቸው ካላቸው ፍቅር የተነሳ ልጆቻቸውን በስሟ የሰየሙትን ሁሉ እንዲምርላትና ከሞተ ነፍስ እንዲያድንላት ጠየቀችው። ጌታችንም ይህን ሁሉ እንዳደርግልሽ መሃልኩ ለኪ በርእስየ ወበአቡየ ወበመንፈስ ቅዱስ ሕያው፣ በራሴ በአባቴና በመንፈስ ቅዱስ ማልኩልሽ ብሎ ቃል ኪዳን ገብቶላት ወደ ሰማይ አድርጓል። ለዚህም ነው ቅዱስ ያዕቆብ ዘስሩግ በቅዳሴው ዳግመኛም በእናትህ በማርያም ተማጽነናል፣ ይህችውም አንተን በመውለድ እመቤታችንና የባሕርያችን መመኪያ ናት። አንተ መታሰቢያሽን ያደረገ ስምሽንም የጠራ የዘላለም ድህነትን ይድናል ብለሃታልና በማለት የሚማጸነው በታምረ ማርያም መጽሐፍ እንደተመዘገበው በዚህ ዕለት የሚታሰቡ ሁሉ ታምራት አሉ። ከእነዚህም አንደኛው የስምዖን ታሪክ ነው። ስምዖን የሚባል እንግዳ ተቀባይ ደግ ሰው ነበር። ሰይጣን ለምቀኝነት አያፍርምና ከዕለታት አንድ ቀን በእንግድነት ከቤቱ ገብቶ ልጅህን አርደ ካላበላኸኝ ሌላ ምግብ አልበላም አለው። በዚህ ጊዜ ስምዖን ሲያወጣና ሲያወርድ ከቆየና በኋላ አብርሃም ልጁን ሰውቶ ነው የእግዚአብሔር ሰው የተባለው በማለት የእግዚአብሔርን እንግዳ ላለማሳዘን ሲል ልጁን አርዶ አቀረበለት። እንግዳ መሰሉ ሰይጣንም ሥጋውን ቅመስልኝ ብሎ ግድ አለው። ስምዖንም አርዶ ያዘጋጀውን የልጁን ሥጋ በቀመሰ ጊዜ ሰይጣን ስላደረበት ስለተዋሃደው ከዚያ ሰዓት ጀምሮ ቤተሰቦቹን ጎረቤቶቹንና መንገደኛውን ሁሉ ይበላ ጀመር። በአጠቃላይ 78 ሰዎችን ከበላ በኋላ አንድ ቀን በቁስል የተመታ ሰው አገኘና ሊበላው ሲል ውሃ ጠጣኝ ብሎ በሥላሴ በቅዱስ ሚካኤል በቅዱስ ገብርኤል ስም ለመነው። እርሱም ዝም አለው። በመጨረሻም በድንግል ማርያም ስም አለው። ስምዖን የእመቤታችንን ስም በሰማ ጊዜም ወደ ልቡናው ተመልሶ እስኪ ቃሉን ድገመው አለው። በሽተኛውም መልሶ ስለ ድንግል ማርያም ውሃ ጠጣኝ ብሎ ለመነው። ያን ጊዜ ይህችስ እንደምታስምር በልጅነቴ ሰምቻለሁ ብሎ ጥቂት ውሃ ሰጠው። ውሃው ጉሮሮን እንኳን ሳያርስለት ጨረስህብኝ ብሎ ነጥቆት ሄደ። በሌላ ቦታም አንድ ገበሬ አግኝቶ ሊበላ ሲል ገበሬው በላይ ሰብ የምትባለ አንተ ነህ ባለው ጊዜ ለካሳ መሌን ሰው ሁሉ አውቆብኛል ብሎ ዋሻ ገብቶ በመጸጸት በዚያው ሞተ። ነፍሱንም መላእክተ ጽልመት መጥተው ሲወስዷት እመቤታችን ልጄ በማይታበል ቃልህ ይህችን ነፍስ ማርልኝ አለችው። ጌታችንም 78 ነፍስ ያጠፋ ፈጣሪውን የካደ ሰው ይማራልን አላት። እመቤታችንም በስሜ የተጠማውን ውሃ ጠጥቶ የለምን ብላ ስምዖንን ወይም በላይ ሰብን አስምረዋለች። ነፍሱንም መላእክተ ብርሃን መጥተው ወደ ገነት አስገብተዋታል።
ሁለተኛው ታምር ደግሞ ከብሮ ከኖረ በኋላ ለድህነት በተጋለጠ አንድ ምዕመን ላይ የተደረገ ነው። ከክርስቲያን ወገን የሆነ ሀብት አግኝቶ ያጣ አንድ ሰው ነበር። ከዕለታት አንድ ቀን ከብሬ በኖርሁበት አገር ተዋርጄ አልኖርም ብሎ ጓዙን ጠቅልሎ ከአገሩ ወጥቶ ሲሄድ ሰይጣን ያዘነ ሰው መስሎ ድንጋዩን በምታት ወርቅ አስመስሎ ሥላሴን፣ ጻድቃንን፣ ሰማዕታትን፣ መላእክትን ካድልኝና ይህን ወርቅ እሰጥሃለሁ አለው። ሁሉንም ካደለትና ወርቁን ተቀብሎ ዞር ሲል ምዕመናን የሚመኩባት ድንግል ማርያም የአምላክ እናት አይደለችም ብለህ ካድልኝ አለው። ሰውየውም እርሷንስ አልክድም ስላለው በደንጊያ ቀጥቅጦ ገደለው። መላእክተ ጽልመት የሟቹን ነፍስ ሊወስዱ ሲሉ መላእክተ ብርሃንም አብረው ቀረቡ። እመቤታችንም ጌታችንን ልጄ ይህችን ነፍስ ማርልኝ አለችው። እርሱም ከልብኑ ይትመሃር እናቴ ውሻ ይማራልን አላት። እመቤታችንም ስምሽን የጠራውን መታሰቢያሽን ያደረገውን እምርልሻለሁ ያልኸው ቃል ይታበላልን አለችው። በዚህ ጊዜ እምርልሻለሁ አላት። እግዚአብሔር አምላካችን ከመረጥኳቸው ጋር ቃል ኪዳን አደረጉ ባለው መሠረት ከቅዱሳን ጋር ያደረጋቸው ቃል ኪዳኖች ብዙዎች ናቸው። ከእነዚህም መካከል ከላይ በታምራቱ እንደተመለከትነው አንዱ ለእመቤታችን የሰጠው የአማላጅነት ኪዳን ነው። ማማለድ ማለት ስለ ሌላው መጸለይ፣ መለመን፣ የደረሰውን ችግር እንዲወገድ ማድረግ፣ ማስማር፣ ይቅርታ ማሰጠት ማለት ነው። በዚሁ መሠረት ከእግዚአብሔር በታች ከቅዱሳን ሁሉ በላይ ከፍ ከፍ ያለችና የከበረች እመቤታችን ቅድስት ድንግል ማርያም ከእግዚአብሔር በተሰጣት የማማለድ ሥልጣን ሰአሊ ለነ ቅድስት ሆይ ለምኝልን እያሉ ለሚለምኗት ሁሉ ከእግዚአብሔር እያማለደችና እየለመነች ምሕረትን እንደምታሰጥ ቀናውንና የተመሰገነውን ሃይማኖት የምንከተል ምእመናን ሁሉ እናምናለን። ምክንያቱም ቅድስት ድንግል ማርያም የእግዚአብሔር እናትና አገልጋይ እንደመሆኗ ከሁሉም ቅዱሳን በበለጠ ለእግዚአብሔር ቅርብ ናትና። በእግዚአብሔር ዘንድም ሆነ በሰው ዘንድ ባለሟልነትን ማግኘት ወይም ቅርብ መሆን ደግሞ አንድን ጉዳይ በቀላሉ ለማስፈጸም ይጠቅማል። ለምሳሌ መልአኩ ቅዱስ ገብርኤል በእግዚአብሔር ፊት የሚቆም ባለሟል በመሆኑ የድህነትን ምስጢር አብሳሪ ሆኗል። ሉቃስ 1:19-26 አስቴር የንጉሡ አርጤክስስ ሚስት በመሆኗ በወገኖቿ አይሁድ የታወጀውን የሞት አዋጅ አስለውጣለች። መጽሐፍ አስቴር 3:10 ነቢዩ ሙሴ በእግዚአብሔር ፊት ባለሟል በመሆኑ ይህንን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን እኔን ከጻፍከው መጽሐፍ እባክህ ደምስሰኝ በማለት ለእስራኤላውያን ምሕረትን አሰጥቷል። ዘጸአት 32:14 ስለዚህ የቅድስት ድንግል ማርያም አማላጅነትም እንደ ፀሐይ የበራ ሐቅ ነው። ይህንን እውነት ቅዱስ ያሬድ ሲመሰክር ወታስተስሪ ኃጢአተ ሕዝብኪ ተበውሃ ለኪ እምአብ ወወልድ ወመንፈስ ቅዱስ ከመትኩኒ ተንከተመ ለውልደ ሰብ ለሕይወት ዘለዓለም ለሕዝብሽ ለወገኖችሽ የኃጢአት ይቅርታን ታሰጪ ዘንድ ዘላለማዊ ሕይወትንም ለሚወርስ ሁሉ መሸጋገሪያ ድልድይ ትሆኚ ዘንድ ከአብ ከወልድ ከመንፈስ ቅዱስ ዘንድ ሥልጣን አግኝተሻል በማለት አመስግኗታል። አንቀጸ ብርሃን አባ ጽጌ ድንግልም በማኅሌተ ጽጌ ድርሰታቸው ሶበሰ ኪዳንኪ ምክንያተ ድኂን ኢሃሎ ፈለገ እሳት ወደይን እማስጠመ ኩሎ የድህነት ምክንያት ቃል ኪዳንሽ ባይኖር ኖሮ የጥፋት እሳት መርገም ኃጢአት ባጠፋን ነበር ብለዋል። አባ ሕርያቆስም በቅዳሴውም ጥፋትን ያይደለ ይቅርታን አሳስቢ፣ የማትን ያይደለ ምሕረትን አሳስቢ፣ ለጻድቃን ያይደለ ለኃጣን አሳስቢ፣ ለንጹሐን ያይደለ ለተራደፉት አሳስቢ ሲሉ ይማጸኗታል። ቅዳሴ ማርያም። ስለዚህም ዘወትር በሥርዓተ ቅዳሴያችን ድህነትን የምንለምንሽ ክብርን የተመላሽ ቅድስት ሆይ ደስ ይበልሽ። ሁልጊዜ ድንግል የምትሆኚ አምላክን የወለድሽ የክርስቶስ እናት ሆይ ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ወዳጅሽ ወደ ላይ ጸሎታችንን አሳርጊልን። በእውነት የጽድቅ ብርሃን የሚሆን አምላካችንን ክርስቶስን የወለድሽልን ንጽሕት ሆይ ደስ ይበልሽ። ንጽሕት ድንግል ሆይ ለነፍሳችን ይቅርታን ያደርግ ዘንድ ኃጢአታችንንም ያስተሰርይልን ዘንድ ወደ ጌታችን ለምኝልን። በእውነት ለሰው ወገን አማላጅ የምትሆኝ አምላክን የወለድሽ ንጽሕት ቅድስት ድንግል ማርያም ሆይ ደስ ይበልሽ። የኃጢአታችንን ስርየት ይሰጠን ዘንድ በልጅሽ በክርስቶስ ፊት ለምኝልን። በእውነት ንግሥት የምትሆኚ ንጽሕት ድንግል ሆይ ደስ ይበልሽ። የባሕርያችን መመኪያ ሆይ ደስ ይበልሽ። አምላካችን አማኑኤልን የወለድሽልን ሆይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆነሽ ታስቢን ዘንድ እንለምንሻለን።
ለነፍሳችን ይቅርታን ያደርግልን ዘንድ ኃጢአታችንንም ያስተሰርይልን ዘንድ በማለት እመቤታችንን እንማጸናታለን። በአጠቃላይ ኪዳነ ተካየድኩ ምስለ ሕሩያንየ ከመረጥኋቸው ጋር ቃል ኪዳን አደረግኩ በማለት በነቢዩ ቅዱስ ዳዊት አድሮ ራሱ እግዚአብሔር ከመረጣቸው አበው ነቢያት፣ ጻድቃን፣ ቅዱሳንና ሰማዕታት ጋር ቃል ኪዳን እንደሚገባ ተናግሯል። ሐዋርያው ቅዱስ ጳውሎስም እንግዲህ እርሱ ራሱ ካጸደቀ እግዚአብሔር የመረጣቸውን ሰዎች የሚቃወማቸው ማን ነው? በማለት እግዚአብሔር ሰዎችን እንደሚጠራ፣ እንደሚያከብር፣ እንደሚቀድስና ቃል ኪዳን እንደሚሰጥ ነግሮናል። ሮሜ 8:33 ቅዱስ ዳዊት ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ከተማ ሆይ ስለ አንቺ የተነገረው ነገር ድንቅ ነው በማለት እንደተናገረው እግዚአብሔር አምላካችን ለእመቤታችን ለቅድስት ድንግል ማርያም የገባው ቃል ኪዳን ከቅዱሳን ቃል ኪዳን ሁሉ ልዩ ነው። ይህም እንደምን ነው ቢሉ ለአምላክ እናትነት የተመረጠች ልዩ እናት በመሆኗ አምላክ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ከእርሷ በመወለዱ ከመውለዷ በፊት በወለደች ጊዜ ከወለደች በኋላ ምን ጊዜም ድንግል በመሆኗ በሁለቱም ወገን በሐሳብም በገቢርም ድንግል በመሆኗ አማላጅነቷ የወዳጅነት ሳይሆን የእናትነት በመሆኑ ዓለም ይድን ዘንድ የድህነት ምክንያት አድርጎ አምላክ ስለመረጣት ነው። ስለዚህ ብዙ ከንቱ ሐሳቦችን ትተን እንደ በላይ ሰብ በቃል ኪዳኗ ተጠቅመን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የስሙ ቀዳሽ የመንግሥቱ ወራሽ ለመሆን ያብቃን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ተራዳይነት አይለየን። ከቅድስት ድንግል ማርያም ረድኤት በረከት ያሳትፈን። ጾሙን በሰላም ያስፈጽመን። ይቆየን። ምንጭ መጽሐፈ ስንክሳር ተአምረ ማርያም። በአጠቃላይ ማኅበረ ቅዱሳን ይህን ቻናል ሰብስክራይብ እና ላይክ በማድረግ እንዲህ ያሉ መንፈሳዊ ምንባባት እንዲደርሳችሁ በአክብሮት እጋብዛለሁ። ስለምታደርጉት አመሰግናለሁ። ይቆየን።